በቻምፒየንስ ሊጉ ፒኤስጂ ከባየር ሙኒክ እና ሊቨርፑል ከሪያል ማድሪድ የሚያደርጓቸው ጨዋታዎች ይጠበቃሉ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎቹና ፕሮፋይል ነክ በሆኑ ጉዳዮቹ እየደረሰ ይገኛል። አሁንም በቻምፒየንስ ሊጉ ዛሬ ምሽት የሚካሄዱትን ታላላቅ ጨዋታዎች ልናስቃኛችሁ ወደናል። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እንጠይቃለን። በቻምፒየንስ ሊግ ፒኤስጂ ከባየር ሙኒክ፣ ሊቨርፑል ከሪያል ማድሪድ የሚያደርጓቸው ጨዋታዎች ይጠበቃሉ። የአውሮፓ ቻምፒየንስ ሊግ የአራተኛ ዙር መርሃ ግብር ከዛሬ ጀምሮ ይካሄዳል። የወቅቱ የውድድሩ አሸናፊ ፒኤስጂ ከባየር ሙኒክ ምሽት 5 ሰዓት ላይ በፓርክ ደ ፕረንስ ስታዲየም የሚያደርጉት ጨዋታ የዓለምን ትኩረት ስቧል። ፒኤስጂ እና ባየር ሙኒክ ዘንድሮ ባደረጓቸው 3 የቻምፒየንስ ሊግ ጨዋታዎች በተመሳሳይ 9 ነጥብ በማግኘት በግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃን ይዘዋል። ሁለቱ ቡድኖች በአውሮፓ መድረክ ሲገናኙ ለ15ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 14 ጨዋታዎች ፒኤስጂ 8 ጊዜ ሲያሸንፍ ሙኒክ 6 ጊዜ ድል ቀንቶታል። ቡድኖቹ እንደ አውሮፓውያን አቆጣጠር በ2019 እንዲሁም በ20 በአውሮፓ ቻምፒየንስ ሊግ ፍጻሜ ተገናኝተው ባየር ሙኒክ 1-0 ያሸነፈበት አጋጣሚ በእርስ በእርስ ግንኙነታቸው ውስጥ በዋናነት የሚጠቀስ ነው። በውድድር ዓመቱ ያደረጓቸውን 15 ጨዋታዎች ያሸነፈው ባየር ሙኒክ ዛሬ ከፒኤስጂ ትልቅ ፈተና ይገጥመዋል። የጀርመን ቡድን የ6 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊም ነው። የ43 ዓመቱ ጣሊያናዊ ዳኛ ማውሪዚዮ ማሪኒ ተጠባቂውን ጨዋታ በዋነኛ ዳኝነት ይመሩታል። ሁለቱ ክለቦች የዘንድሮ አጀማመራቸው ገና ከወዲሁ ብዙ ርቀት እንደሚጓዙ ማሳያ ሊሆንም ይችላል። ፓሪስ ሰን ዠርመን የቻምፒየንስ ሊግ አጀማመሩ ድንቅ ቢሆንም በሊግ ግን ወጥ ብቃት ማሳየት አልቻለም። ከመጨረሻዎቹ 5 የሊግ ጨዋታዎች 3ቱን አቻ ተለያይተዋል። የበርካታ ተጫዋቾች ጉዳትና ከባለፈው ዓመት አድካሚ የውድድር ዓመት በኋላ በቂ ረፍት አለማግኘት ወጥ ብቃት እንዳያሳዩ ዋነኞቹ ምክንያቶች ናቸው። ሙኒክ የውድድር ዓመቱ ጅማሩ እንከን አልባ ነው ቢባል ማጋነን አይሆንም። በሁሉም ውድድር 15 ጨዋታዎችን አከናውኖ አንድም ነጥብ አልጣለም። የቪኒሲየስ ኮምፓኒ ቡድን ተጋጣሚዎቹን በአሳማኝ ብቃት እያሸነፈም ቀጥሏል። የጀርመኑ ክለብ ዛሬ ከፓሪስ ሰን ዠርመን ጋር የሚያደርጉት ጨዋታ ግን ቀላል ይሆናል ተብሎ አይጠበቅም። ሁለቱ ክለቦች በ2020 የቻምፒየንስ ሊግ ፍጻሜ ተጫውተው ባየር ሙኒክ 1-0 አሸንፎ ዋንጫ ማንሳቱም ይታወሳል። በአጠቃላይ 14 ጊዜ ተገናኝተው ሙኒክ 8፣ ፓሪስ ሰን ዠርመን ደግሞ 6 ጨዋታ አሸንፈዋል። የዛሬው ጨዋታ ምሽት 5 ሰዓት ላይ ጅማሮውን ያደርጋል። በተመሳሳይ ዛሬ ምሽት በአውሮፓ ቻምፒየንስ ሊግ አራተኛ ዙር መርሃ ግብር ሊቨርፑል ከሪያል ማድሪድ የሚያደርጉት ጨዋታ ይጠበቃል። ወደ ተመልካቾች ፉትቦል ማዕድ በቻምፒየንስ ሊግ የምሽቱ ተጠባቂ ጨዋታዎች ወደ እናንተ እየደረሰ ነው። ፓሪስ ሰን ዠርመን ከባየር ሙኒክ፣ ሊቨርፑል ከሪያል ማድሪድ የሚያደርጉት ጨዋታ በዋናነት ተጠባቂ ነው። አርሰናልም ወደ ስላቪያ ብራህ ያመራል። ሊቨርፑል ከሪያል ማድሪድ በሚያደርጉት ጨዋታ የቀድሞ የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ የልጅነት ክለቡን በተቃራኒ የሚገጥም ይሆናል። እንግሊዛዊው ተከላካይ ስፍራ ተጫዋች አርኖልድ በክረምቱ የተጫዋቾች ዝውውር መስኮት የስፔኑን ክለብ ሪያል ማድሪድን መቀላቀሉ ይታወሳል። አርኖልድ በሊቨርፑል በነበረው ቆይታ የአውሮፓ ቻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግን ጨዋታ ጨምሮ የተለያዩ ዋንጫዎችን አሳክቷል። በሊቨርፑል ደማቅ የእግር ኳስ ሕይወት አሳልፎ ወደ ሪያል ማድሪድ ባደረገው ዝውውር የክለቡ ደጋፊዎች ደስተኞች እንዳልነበሩ ይታወቃል። ዝውውሩ ተጠናቆ ሪያል ማድሪድ ሲቀላቀል የሊቨርፑል ደጋፊዎች አርኖልድ ክህደት ፈጽሞብናል በማለት ተቃውሞ ማሰማታቸውም ይታወሳል። አርኖልድ ሪያል ማድሪድን ከተቀላቀለ በኋላ በቂ የመሰለፍ ዕድል ካለማግኘቱ በተጨማሪ በጉዳት ምክንያት ከሜዳ እየራቀም ይገኛል። ከጉዳቱ አገግሞ ወደ ሜዳ የተመለሰው አርኖልድ ዛሬ ልጅነት ክለቡ የሆነውን ሊቨርፑልን በአንፊልድ ሮድ በተቃራኒ ይገጥማል። አርኖልድ ዛሬ ሊቨርፑልን የሚገጥመው የሪያል ማድሪድ ስብስብ ውስጥ የተካተተ ሲሆን ጨዋታውን በቋሚነት ላይጀምር እንደሚችልም እየተዘገበ ይገኛል። በተመሳሳይ ከጨዋታው ቀድሞ በሰጠው አስተያየት ሊቨርፑል ላይ ጎል ካስቆጠርኩ ደስታዬን አልገልጽም ሲል ነው የተደመጠው። ሪያል ማድሪድ እና ሊቨርፑል በአውሮፓ ቻምፒየንስ ሊግ መድረክ የፍጻሜ ጨዋታን ጨምሮ በተለያዩ አጋጣሚዎች እርስ በርስ መገናኘታቸው ይታወሳል። ሁለቱ ቡድኖች እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች ሪያል ማድሪድ 3ቱን ሲያሸንፍ ሊቨርፑል በአንዱ ድል አድርጎ በአንዱ ደግሞ አቻ ተለያይተዋል። ሪያል ማድሪድ በዚህ ውድድር ዘመን በአውሮፓ ቻምፒየንስ ሊግ ያደረጋቸውን 3ቱንም ጨዋታዎች ማሸነፍ ችሏል። በአሰልጣኝ ዣቪ አሎንሶ የሚመራው ሪያል ማድሪድ በስፔን ላሊጋም ሆነ በአውሮፓ ቻምፒየንስ ሊግ ጥሩ ጊዜን እያሳለፈ ይገኛል። ባለሜዳው ሊቨርፑል በበኩሉ በቻምፒየንስ ሊጉ ካደረጓቸው 3 ጨዋታዎች 2ቱን አሸንፎ በአንዱ ሽንፈት አስተናግዷል። በአሰልጣኝ አርኔ ስሎት የሚመሩት ሊቨርፑሎች በውድድር ዘመኑ በሁሉም ጨዋታዎች ፈታኝ ጊዜን እያሳለፈ ይገኛል። ሊቨርፑል ከሪያል ማድሪድ የሚያደርጉትን የቻምፒየንስ ሊግ ጨዋታ ሮማናዊው ዳኛ
ስቴቫን ኮቫክስ በመሃል ዳኝነት የሚመሩት ይሆናል። ዋና ዳኛው በፈረንጆቹ 2022-23 የውድድር ዘመን ሪያል ማድሪድ ሊቨርፑልን በአንፊልድ 5-2 በሆነ ውጤት ያሸነፈበትን ጨዋታ መምራታቸው ይታወቃል። ይህ ተጠባቂ ጨዋታም ዛሬ ምሽት 5 ሰዓት ላይ በአንፊልድ ሮድ ስታዲየም ይካሄዳል። ውድ ተመልካቾች ፉትቦል ማዕድ በአጫጭር መረጃዎቹ የአውሮፓ ቻምፒየንስ ሊግን ጨዋታዎች እያስቀኛችሁ ይገኛል። ሊቨርፑል ከሪያል ማድሪድ፣ ፓሪስ ሳን ዠርመን ከፒኤስጂ፣ አርሰናል ከስላቪያ ፕራግ የሚያደርጉት ጨዋታ የቅኝታችን አካላት ናቸው። ፕሮግራሙን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ከጨዋታው ቀድሞ ወደ ተሰጡ አስተያየቶች እናልፋለን። የሊቨርፑል እና የሪያል ማድሪድ አሰልጣኝና ተጫዋቾች የሰጡትን አስተያየት ነው የምናነሳው። የሊቨርፑል ዋና አሰልጣኝ አርኔ ስሎት ከጨዋታው ቀደም ብሎ አስተያየታቸውን ትላንትና ሰጥተዋል። አሰልጣኝ አርኔ ስሎት በንግግራቸው ወቅት እንዳሉት ደጋፊዎች ከኛ ጋር በመሆን አጋርነታችሁን አሳዩን ብለዋል። ደጋፊዎች ነገ አብራችሁን ሁኑ ሲሉ የጠየቁት አርኔ ስሎት ቅዳሜ እንዳደረጋችሁት ነገም አግዙን ሲሉ ነው የጠየቁት። የምንገጥመው በጥሩ ቁመና ላይ ያለ ቡድን ነው፣ ነገር ግን አንፊልድ ምን ያህል አስፈላጊ እንደሆነ አሳይቷል ሲሉ ተናግረዋል። ሪያል ማድሪድ ካለፈው የውድድር ዘመን ጋር አይነጻጸርም፣ ባለፈው ዓመት በጉዳት ምክንያት ተፈትኖ ቆይቶ ነበር ሲሉም አክለዋል። ቪኒሺየስ ጁኒየር በጣም ፈጣን ነው፣ በአንድ ለአንድ ግንኙነት ወቅት ብቃቱ የተለየ ነው፣ ብቻውን 3 ወይም 4 ተጫዋች መያዝ ይችላል፣ አስደናቂ ተጫዋች ነው ሲሉም ተናግረዋል። ሪያል ማድሪድ በጣም ኃያል ነው፣ ባለፉት ዓመታት ስንት ጊዜ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ እንደደረሰ ተመልከቱ ሲሉም ነው አርኔ ስሎት ከጨዋታው በፊት በሰጡት አስተያየት የተናገሩት። ለአሌክሳንደር አርኖልድ ጥሩ አቀባበል አድርግለታለሁ፣ እንደ ደጋፊ እንዴት እንደሚቀበሉት አላውቅም ሲሉም ተናግረዋል። የስፔኑ ክለብ ሪያል ማድሪድ ቡድን አባላት በአንፊልድ በመገኘት ከወራት በፊት ህይወት ያለፈውን ዲያጎ ጆታ በሌላ በኩል አስበዋል። የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ እንዲሁም ስፔናዊ ተጫዋች ዴኒ ሴን ተገኝተዋል። በተጨማሪም የቀድሞ የቡድን አጋሩ አርኖልድ በስታዲየሙ ተገኝቶ አበባና መልእክት አስቀምጧል። አርኖልድ ባስቀመጠው መልእክትም ሁልጊዜም ስለአንተ ሳስብና የተጋራናቸውን ትዝታዎች ሳስታውስ ፈገግ እላለሁ፣ በየቀኑ ትናፍቀናለህ ብሏል። ጨዋታውን አስመልክቶ ዣቢ አሎንሶ ማስተያየቱን ሰጥቷል። የማድሪድ አሰልጣኝ የመሆን አንዱ ምክንያት ቨርትስ ነው ሲል ተናግሯል። የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ የዛሬውን የሊቨርፑል የቻምፒየንስ ሊግ ጨዋታ ታሪካዊ ሲል ነው የተናገረው። ጨዋታው ታሪካዊና የአውሮፓ ደርቢ ነው በማለትም የሊቨርፑል የትልቅ ታሪክ ባለቤት መሆኑን አክሎ ገልጿል። ጨዋታው ደጋፊዎች ለመመልከት በጉጉት ከሚጠብቋቸው ጨዋታዎች አንዱ ነው ያለው ዣቢ አሎንሶ በሊቨርፑል ያሳለፍኳቸው ዓመታት ፍሬያማ ነበሩ፣ እንደ አሰልጣኝና ተጫዋች ብዙ አግዞኛል ብሏል። ስለ ቀድሞ ተጫዋቾቻቸው ተጫዋቹ ፍሎሪያን ቨርትስ ያነሳው ዣቢ አሎንሶ እሱ እንደሚሳካለት ጥርጣሬ የለኝም ሲልም የጊዜ ጉዳይ መሆኑን አክሎ ገልጿል። በተጨማሪም እሱ ትልቅ አቅምና ስብዕናና ተፎካካሪነት መንፈስ ያለበት ተጫዋች ነው፣ የሪያል ማድሪድ አሰልጣኝ ከመሆኑ ምክንያቶች አንዱ እሱ ነው፣ አመስጋኝ ነኝ ሲልም ተደምጧል። የሊቨርፑሉ ቨርጅል ቫን ዳይክም ከጨዋታው በፊት አስተያየቱን ሰጥቷል። ከጨዋታው በፊት በሰጡ አስተያየት ከአሌክሳንደር አይሳክ ጋር ከአሌክሳንደር አርኖልድ ጋር አለመነጋገሩን ተናግረዋል። ከእሱ ጋር አልተነጋገርንም፣ እኔ ህይወቴን ነው የምኖረው፣ ሊቨርፑል እሱ ደግሞ ማድሪድ ቤት ነው ያለው ሲል ቨርጅል ቫን ዳይክ የጨዋታውን ቴምፖ የማሞቅ ንግግር ተናግሯል። እሱ ከኛ ጋር ስለነበር በጣም ደስተኛ ነበርኩ፣ ባለተሰጥኦ ተጫዋች ነው፣ ነገር ግን ዛሬ ተጋጣሚያችን ተቃራኒያችን ነው በማለት ለጨዋታው ዝግጁ መሆኑን ቫን ዳይክ አክሎ ገልጿል። ወደ ተመልካቾች ፉትቦል ማዕድ በአውሮፓ ቻምፒየንስ ሊግ የምሽቱ ተጠባቂ ጨዋታዎች ወደ እናንተ መድረሱን እንደቀጠለ ነው። በመጨረሻ በዳሳችን የምናነሳው አርሰናል በስላቪያ ፕራግ የሚያደርገውን ጨዋታ ይሆናል። አርሰናልም አራተኛ ቻምፒየንስ ሊግ ድሉን ለማግኘት ከሜዳው ውጪ የቼኩን ክለብ ስላቪያ ፕራግን ይገጥማል። የመጀመሪያ 3 ጨዋታዎችን ምንም ግብ ሳይቆጠርበት ያሸነፈው አርሰናል ዛሬም የማሸነፍ ግምት ተሰጥቶታል። የሚካኤል አርቴታው ቡድን በአሁኑ ወቅት እያሳየ ያለው ወጥ ብቃት ደጋፊዎች በተስፋ እንዲሞሉ እያደረገ ይገኛል። መድፈኞቹ በሁሉም ውድድሮች ያደረጓቸውን የመጨረሻ 9 ጨዋታዎች አሸንፈዋል። አርሰናል የዛሬ ተጋጣሚው ስላቪያ ፕራግ 2 ጊዜ ገጥሞ አንዱን ሲያሸንፍ በአንዱ ደግሞ አቻ ተለያይቷል። ምሽቱ 2:45 ላይ በሚጀምረው ጨዋታ አጥቂው ቪክቶር ዮኬሬሽ በጉዳት እንደማይሳተፍ ሚካኤል አርቴታ አረጋግጧል። በሌሎች ጨዋታዎች አትሌቲኮ ማድሪድ ከሴንት ጂልዋስ፣ ቶተንሃም ከኮፐንሃገን፣ ጁቬንቱስ ከስፖርቲንግ ሊዝበን፣ ኦሎምፒያኮስ ከፒኤስቪ አይንድሆቨን እንዲሁም ቦዶ ከሞናኮ ምሽት 5 ሰዓት ላይ ይጫወታሉ። ናፖሊ በሜዳው ፍራንክፈርትን የሚያስተናግድበት የምሽቱ ጨዋታም ተጠባቂ ሲሆን 2:45 ላይ ይጀምራል።
ወደ ተመልካቾች ፉትቦል ማዕድ የምሽቱን የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች አስመልክቶ ወደ እናንተ የደረሰበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ የቀጥታ የፕሮፋይል ልክና አጫጭር መረጃዎች ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሰላም።